የጌታ ሰላም ይብዛላችሁ። የመፍትሄ ለትውልድ የዩቲዩብ አገልግሎት የምትከታተሉ ወገኖች በሙሉ ሳምንቱ እንዴት ነበር? እኔ ደህና ነኝ። ለማታውቁኝ ካሳሁን እባላለሁኝ። ባለፈው አብረን ያየነው የማይነጥፍ ኃይል በሚል ስለ ፍቅር ነው ያወራነው ማለት ይቻላል። የፍቅርን ጉልበት የሚያክል ነገር በሰው ሕይወት ውስጥ የለም። ኢሳይያስ ምዕራፍ 40 ከቁጥር 28 እስከ 31 ድረስ ያለውን ክፍል ነው አብረን ያየነው። እስራኤላውያን በዛን ዘመን የነበሩ የእግዚአብሔር ሕዝቦች ለእግዚአብሔር መታዘዝ ያቃታቸው በውስጣቸው የነበረው የእግዚአብሔር የፍቅር ጉልበት ስለወረደ ነው እና ያንን የፍቅር ጉልበት እግዚአብሔር መልሶ ሊያድስላቸው እንደፈለገ እሱን ክፍል አንስቻለሁ። ሌላው ዮሐንስ ወንጌል ምዕራፍ 15 ላይ ጌታችን ኢየሱስ ክርስቶስ ለአብ የታዘዘበትን መለኮታዊ የፍቅር ጉልበት እሱኑ የፍቅር ጉልበት በእናንተ ውስጥ ሲኖራችሁ ነው ለእኔ የምትታዘዙት እና በፍቅር የምትኖሩት። ፍቅር በሰው ሕይወት ውስጥ ለእግዚአብሔርም ለመታዘዝ እርስ በርስም ለመዋደድ እግዚአብሔርንም ጭምር ለመውደድ በጣም ትልቅ አቅም እንደሆነ ከክፍሉ አይተናል። ዛሬ ምናልባት በማነሳው ክፍል ውስጥ ይህንን የፍቅርን ሀሳብ ሜንሽን አደርጋለሁ ብዬ አስባለሁኝ። ዛሬ አብረን የምናየው አሮጌው ሰው በሚል ነው። አሮጌው ሰው የሚለውም በቆላሲያስ ምዕራፍ 3 ከቁጥር 1 እስከ 5 ላይ ሐዋርያው ጳውሎስ ለቆላሲያስ ሰዎች ሲጽፍ ከቁጥር 1 እስከ 5 ድረስ ስለ ቅድስና መመሪያን የሰጣቸው በላይ ያለውን አስቡ፣ በላይ ያለውን እሹ፣ ለምን ቢባል ሞታችኋልና ሕይወታችሁን በክርስቶስ በእግዚአብሔር ዘንድ ተሰውሮ ነው ያለው ይላቸዋል። በላይ ያለውን እሹ፣ በሰማይ ያለውን አስቡ፣ ለምን ሞታችኋልና። ሌላ አዲስ ሕይወት አለ። ለሱ ሕይወት ደግሞ ግብአት የሚሆን ነገር ሰማያዊ ስለሆነ ሰማያዊ ነገር እያሰባችሁ ሰማያዊ ነገር እየፈለጋችሁ ይሄኛውን አዲሱን ሕይወት ለማሳደግ አሮጌውን ነገር ግን ለማስወገድ ወይም ደግሞ የተወገደውን አሮጌውን ነገር ሁለተኛ ደግሞ ላለማሰብ ሰማያዊ ነገር አስቡ። ማሰብ ያለውን ቁም ነገር ደጋግሞ መፈለግ አዲስን ነገር እንዴት እንደሚያሳድግ እሱን ሀሳብ ለማካፈል ፈልጎ ያንን በዛ ክፍል ላይ ተናግሯል። ከቁጥር 5 እስከ 17 ድረስ ደግሞ ስለ አሮጌው ሰውና ስለ አዲሱ ሰው ወይም ደግሞ ስለ አሮጌው ሕይወትና ስለ አዲሱ ሕይወት እሱን ትምህርት ሲያቀርብ እናያለን። ቁጥር 5 እንግዲህ በምድር ያሉትን ብልቶቻችሁን ግደሉ፣ እነዚህም ዝሙት፣ ርኩሰት፣ ፍትወት፣ ክፉ ምኞት፣ ጣዖትንም ማምለክ የሆነ መጎምጀት ነው እያለ ስለሚገሏቸው ስለ ይሄ በምድር ስላሉ ብልቶች ምን እንደሆኑ ከዘረዘረ በኋላ ግደሏቸው ነው የሚለው። ምንድን ነው መግደል? አሁን እስኪ ከመግደል እንጀምር። ምንድን ነው የሚገደለው? በእኛ ሕይወት ውስጥ የሚገደለው ምንድን ነው? እላይ ሞታችኋል ላለ፣ ከታች ደግሞ እነዚህን ባህሪያት ወይም ደግሞ እነዚህ ምድራዊ ብልቶቻችሁን ወይም እነዚህ ተግባራት ግደሉ ይላል። ለምሳሌ አንድ መጥፎ ልምድ ለማጥፋት ያ ልምድ የሚፈልገውን ነገር ማስራብ ነው። ለምሳሌ አንድ ሰው መጠጣት ልማድ ሆኖበት ከሆነ ያንን መጠጥ ከመጠጣት 2 ቀን 3 ቀን 4 ቀን 5 ቀን በራቀ ቁጥር በውስጡ የዚህ የመጠጣት ልማዱ እየገደለው ነው የሚሄድ። ከሳምንት በኋላ ፍላጎቱ ይጠፋል። ማስለመድ ነው ማለት ነው። ሌላውም ነገር ለዚህ መጥፎ ልማዶቻችንን የሚፈልጉትን ነገር በመከልከል ነው የምንገለው። ጥሩ ልማዶችን ደግሞ ለማሳደግ እነሱ የሚፈልጉትን ነገር ነው የምንሰጣቸው። እነሱ የሚፈልጉትን ነገር ነው የምንመግባቸው። ግደሉ። እነዚህን ከላይ በቁጥር 5 ላይ የተዘረዘሩትን ነገሮች ግደሉ ይላል ሐዋርያ ጳውሎስ። እንዴት ነው የሚገደሉት? የሚገደሉት እነሱ የሚፈልጉትን ነገር በመከልከል። ለምሳሌ ሐሜት የለመደ ሰው ከሐሜት ረጅም ጊዜ ከራቀ ሐሜትን ከሕይወቱ ያስወግዳል። የሐሜት ፍላጎቱ እየሞተ ይሄዳል። ሌሎችም መጥፎ ልምምዶቻችን የሚፈልጉትን ነገር በመከልከል ነው የምንገለው። ለምንድን ነው ግደሉ የሚለው? ሌላ ሕይወት ስላለ ነው። አሮጌውን ማንነት አዳማዊ ባህሪ እየገደልን በሄድን ቁጥር አዲሱን ሰው እየለበስን ስለምንሄድ ነው። ወይም ደግሞ አዲሱ ሰው በሕይወታችን እየታደሰ ስለሚሄድ ነው።
የተወለድንበት አዲሱ ህይወት በውስጣችን እያደገ እንዲሄድ አሮጌው ማንነት እየገደልን እንሄዳለን። አሮጌው ማንነት የሚፈልገውን ነገር እየከለከል ነው፣ እያስራብ ነው፣ እየገደል ነው። አዲሱ ማንነት ደግሞ የሚፈልገው ነገር ቅድም ከላይ እንደተነሳው ሰማያዊ ነገር በመፈለግ ሰማያዊ ነገር በመራብ ሰማያዊ ነገር በማሰብ ወይም ሁሉ ጊዜ እሱን በማሰላሰል አዲሱን ማንነታችንን እናሳድገዋለን። ቀጥሎ ባሉት ቁጥሮች ላይ ግደሉ ካለ በኋላ ቁጥር 8 ላይ ደግሞ አሁን ግን እናንተ ደግሞ ቁጣና ንዴትን ክፋትንም ከአፋችሁም ስድብን የሚያሳፍርንም ንግግር እነዚህን ሁሉ አስወግዱ ይላል። እላይ ግደሉ ተብለዋል። እነዚህ ባህሪዎችን ጨምሮ ግደሉ ተብለዋል። የተገደለ ነገር ደግሞ መወገድ አለበት። ስለማይጠቅመን የሞተ ነገር ስለሚሸት አስፈላጊም ስላልሆነ አስወግዱ ይልና ቁጥር 9 ላይ ደግሞ ሄዶ እርስ በርሳችሁ ውሸትን አትነጋገሩ፣ አሮጌውን ሰው ሚል አዳማዊውን ባህሪ ወይም አዳማዊውን ሰው ማለት ነው። አሮጌውን ሰው ከስራው ጋር ገፋችሁታል ይላል። ገፋችሁታል ማለት አውልቃችሁታል ማለት ነው። እላይ ግደሉ አለ። እንዴት እንደሚገደል አብረን አየን። ቀጥሎ ቁጥር 8 ላይ ደግሞ አስወግዱት አለ። ለምን? የሞተ ነገር ነው፣ አይጠቅመንም፣ ሬሳ ነው፣ በድን ነው፣ ስለማያስፈልግ አስወግዱት። ቁጥር 9 ላይ ደግሞ ገፋችሁታል ይላል። አውልቆ እንደመጣል ነው። ለምሳሌ ያክል አንድ የማንፈልገው ልብስ ከተቀዳደደ፣ ሸሚዝ ሊሆን ይችላል፣ ጃኬት ከተቀዳደደ፣ ውበቱን ካጣ፣ ካረጀ፣ ቆሻሻ ከበዛበት፣ እላያችን ለሚያስጠላ ከሆነ አውልቀን ነው የምንጥለው። አዳማዊ ባህሪ ወይም አዳማዊ ማንነት ወይም ደግሞ ይሄ አሮጌው ሰው ይሄን ያክል ነው ያረጀው፣ እላያችን ላይ ይሄን ያህል ነው ያስጠላው። ስለዚህ ምን አድርጉት ነው የሚለው? አስወግዱት ይልና ቁጥር 9 ላይ ደግሞ ገፋችሁታል፣ አውልቃችሁታል፣ ጥላችሁታል ነው የሚለው። ለምን? ስለሚያስጠላኛ ላይ ሌላ አዲስ ህይወት እየተለማመድን ስለሆነ፣ ሌላ አዲስ ሰው ስለመጣ፣ ሌላ አዲስ ሰው ለብሰን መታየት ስላለብን፣ እሱ ውበታችን፣ ሞገሳችን፣ ጌጣችን ስለሆነ በክርስቶስ ያገኘነው አዲሱ ማንነት ውበት ስለሆነን፣ ሞገስ ስለሆነን፣ ድምቀት ስለሆነን፣ መታያ ስለሆነን፣ የክርስትና ማንነታችን ስለሆነ እሱን ደግሞ ወደታች ወርዶ እሱን እኮ ለብሳችሁታል ይላል። ቁጥር 10 ላይ የፈጠረውንም ምሳሌ እንዲመስል እውቀትንም ለማግኘት የሚታደሰው አዲሱን ሰው ለብሳችሁታል ነው የሚለው። አሮጌውን ወይም የሞተውን የምትጠሉትን የሚያስጠላባችሁን እሱን አስወግዳችሁታል፣ ገፋችሁታል፣ ጥላችሁታል፣ አውልቃችሁታል ካለ በኋላ አዲሱን ሰው ግን ለብሳችሁታል ይላል። አዲሱ ሰው በክርስቶስ ያገኘነው ማንነት ነው። አዲሱ ሰው ክርስቲያን የሆንበት ማንነት ነው። አዲሱ ሰው አዲስን ህይወት የተለማመንበት ማንነት ነው። ይሄ የጀመርነው አዲሱ ህይወት ወይም ደግሞ አዲሱ ማንነትም ደግሞ በህይወታችን እያደገ እየተገለጠ የሚሄድ ነው። ልክ አሮጌው ማንነት እንዴት እንደምንገድል እንዳየን ሁሉ ይሄ አዲሱ ማንነታችን ደግሞ እንዴት በህይወታችን እያደገ እየተዋበ እየጨመረ እየተደራረበ እንደሚሄድ ደግሞ አብረን እናያለን። ይሄ አዲሱ ማንነት አዲሱ ሰው በህይወታችን እየጎላ እየደመቀ ውበት እየሆነን ሞገስ እየሆነን የሚሄደው ደግሞ እንዴት እንደሆነ ልንገራቸው። እሱም የራሱ የሆነ ምግብ አለ። ከላይ ምናልባት ለማንሳት ተሞክሯል። ሰማያዊውን ነገር፣ ሞለኮታዊውን ነገር፣ መንፈሳዊውን ነገር መፈለግ ነው፣ መሻት ነው፣ መጠማት ነው፣ ማሰብ ነው። እሱ ምንድን ነው? የእግዚአብሔር ቃል ነው። ሰው የእግዚአብሔርን ቃል በፈለገ ቁጥር፣ የእግዚአብሔርን ቃል በተራበ ቁጥር፣ በበላ ቁጥር፣ ባሰላሰለ ቁጥር፣ ባሰበ ቁጥር ይሄ አዲሱ ማንነት በሕይወቱ እየጎላ እያደገ እየጨመረ ይሄዳል። ለዚህ ነው በተደጋጋሚ የቆላስይስን ሰዎች ራሳቸው እኮ 3:16 ላይ የእግዚአብሔር ቃል በሙላት ይኑርባችሁ ብሏቸዋል። በሙላት ይገለጥባችሁ ማለት ነው። ይሄ አዲሱ ማንነት የሚፈልገው ምግብ የሚፈልገው የሚያድግበት
የምንንከባከብበት ምግብ የእግዚአብሔር ቃል ነው። ሰው የእግዚአብሔርን ቃል በተመገበ ቁጥር፣ ባነበበ ቁጥር፣ ባጠና ቁጥር፣ ባሰላሰለ ቁጥር፣ በተረዳ ቁጥር ይሄ ማንነቱ በሕይወቱ እየተገለጠ ይሄዳል። አዲሱ ማንነት፣ አዲሱ ሰው በክርስቶስ ያገኘ ነው። ቁጥር 14 ላይ በዚህ በቆላስይስ ምዕራፍ 3 ቁጥር 14 ላይ በእነዚህም ሁሉ ላይ የፍጻሜ ማሰሪያ የሆነው ፍቅርን ልበሱት ይላል። እኔ እንደምን ወስጀዋለሁኝ? በዚህ ማንነታችሁ ላይ ፍቅርን ደግሞ ደርቡት። የበለጠ አዲሱ ማንነታችሁ ጎልቶ እንዲታይ፣ ደምቆ እንዲታይ፣ ለሰዎች ሁሉ እንዲታይ፣ ውበት እንዲሆናችሁ፣ የበለጠ ውበት እንዲጨመርላችሁ ደግሞ ፍቅርን ደርቡበት ይላል። ሌላውን ለማብሰል ፍቅርን ስንደርበት ፍቅር እነዛ ልብሶች የበለጠ ያጎላል፣ የበለጠ እንድንታይ ያደርጋል። በዛ ማንነት፣ በዛ አዲሱ ሰው ማለት ነው። ስለዚህ አሮጌውን ሰው እየገደልን፣ አዳማዊ ባህሪውን እየገደልን፣ ላይ የተዘረዘረውን ባህሪ እያስወገድን በሄድን ቁጥር አዲሱ ማንነታችን ደግሞ በእግዚአብሔር ቃል አማካኝነት እየጎላ እየደመቀ እየታየ ይሄዳል። እሱ ውበታችን ነው፣ እሱ ሞገሳችን ነው፣ እሱ መታወቂያችን ነው። በዛ ላይ ደግሞ ቁጥር 14 ላይ እንዳየለው በዚህ ምዕራፍ 3 ቁጥር 14 ላይ ፍቅርን ደረቡት። ፍቅር ሕይወታችንን አጉልቶ ማንነታችንን አጉልቶ የሚያሳይ ነገር እንደሆነ ከዚህም ክፍል ላይ አብረን እናያለን። ይህን ያክል ለዛሬ ካልኳችሁ በሚቀጥለው በሌላ ርዕስ እስክንገናኝ ድረስ መልካም ሳምንት። ተባረኩ። ጌታ ከእናንተ ጋር